ኔስትሊን ክብራና ክብራት የዩቲዩብ ቻናል የቤተሰቦች ከልብ የመነጨ የከበረ ሰላምታዬን በያላችሁበት ይድረሳችሁ። ከኢትዮ ፍቅሩ ዜና የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥም ክብራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የኢትዮ ፍቅሩ ዜና ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። ለዛሬ ባለስልጣናቱ እንዳሉትም ብዙዎቹ ተጎጂዎች የጋምቢያ ዜጎች አይደሉም፣ ማንነታቸው እየተጣራ ይገኛል። ወደ 200 የሚጠጉ ስደተኞች ያሳፈረችው ጀልባ በጋምቢያ ባህር ዳርቻ ላይ ሰጥማ ቢያንስ 7 ሰዎች ሲሞቱ ብዙዎቹ ደግሞ የደረሱበት መጥፋታቸውን ባለስልጣናቶቹ ገልጸዋል። እንደ ሀገሩ ውስጥ መገናኛ ብዙሃን ከሆነ በምክር ቤቱ 67 ክፍሎች ያሏቸው 12 የወንድ መጸዳጃዎች ይገኛሉ። ለምን? የጃፓን ጠቅላይ ሚኒስቴር ሳናኢ ታኪች የፓርላማ ውስጥ ተጨማሪ የሴቶች ንጽህና ቤት እንዲሰራ ፊርማ የሚያሰባስቡ 60 የምክር ቤት አባላትን ተቀላቀሉ። እንዴት? በአካባቢው በድንጋይ ጥቃት የደረሰባቸው 13 የፖሊስ መኮንኖችና የባሲጃ አባላት ቆስለዋል ሲል የመንግስት ሚዲያ ዘግቧል። እንዴት? በኢራን በኑሮ ውድነት መጨመርና የገንዘብ የመግዛት አቅም መውደቅ የተነሳ የተቀሰቀሰው ህዝባዊ ተቃውሞና አለመረጋጋት ለ5 ቀናት ቀጥሎ ተጨማሪ ሰዎች መገደላቸው ተዘግበዋል። ለምን? ከዓለም አቀፍ ቡድን አልቃይዳ ጋር ግንኙነት እንዳለው የሚነገርለት አልሸባብ በዓለም ላይ ከሚጠቀሱት የሽብር ቡድኖች መካከል አንዱ ነው። የሶማሊያ መንግስትም 30 የሚደርሱ የአልሸባብ አባላትን መግደላቸውን አስታውቀዋል። በዝርዝር የምታደምጧቸው መረጃዎች በኢትዮ ፍቅሩ ዜና ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለ። አብረን እንቆይ። ከባድ አደጋ ደረሰ። ጀልባዋ ሰጥማ። ጀልባዋ ሮብ እኩለ ሌሊት በጃኒ መንደር አቅራቢያ ተገልብጣ በኋላ ላይ በአሸዋ ክምችት ላይ ተተክላ ተገኝታለች ሲል የሀገር ውስጥ የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። እስካሁን 96 ሰዎች መታደግ የተቻለ ሲሆን ሌሎች ለማግኘት ፍለጋው ቀጥሏል። ጀልባዋ ወደ ስፔን ካናሪ ደሴቶች እያመራች ነበር። ወደ አውሮፓ ለመድረስም በአትላንቲክ ውቅያኖስ ላይ የሚደረገው አደገኛ ጉዞ በአፍሪካ ስደተኞች የተለመደ ሆነዋል። በ2024 ወደ 47,000 የሚጠጉ ሰዎች ወደ ካናሪ ደሴቶች ደርሰዋል። የስፔኑ መንግስታዊ ያልሆነ ድርጅት ካሚናዶ ፍሮንትሬስ ከ9,000 በላይ ስደተኞች ሞተዋል ሲል ግምቱን አስቀምጧል። ሮብ ዕለት ከደረሰው አደጋ በኋላ የጋምቢያ የባህር ኃይል በርካታ መርከቦችንና ለመርዳት የመጡ የአሳ አጥማጅ ጀልባዎችን ያካተተ የፍለጋና የማዳን ዘመቻ ጀምሯል ሲል የመከላከያ ሚኒስትሩ ተናግረዋል። ከሰመጡት መካከል የ7 ሰዎች አስክሬን የተገኘ ሲሆን ከተረፉት ውስጥም 10ሩ በአስጊ ሁኔታ ላይ እንደሚገኙና አስቸጋሪ የሕክምና እርዳታ እየተደረገላቸው እንደሆነም ተናግረዋል። በርካታ የምዕራብ አፍሪካውያን ጥገኝነት ፈላጊዎች ወደ ስፔን ካናሪ ደሴቶች በመሻገር ወደ አውሮፓ ለመግባት ጋምቢያን እንደ መነሻ እየተጠቀሙባት ይገኛል። የአውሮፓ ህብረት ባለፉት ጥቂት ዓመታት ከሰሜን አፍሪካ ሀገራት ጋር መደበኛ ያልሆነ ፍልሰትን ለመቀነስ ስምምነት ላይ ደርሷል። ይህ ስምምነት ብዙ ስደተኞችን ረጅሙንና አደገኛ የሆነውን የአትላንቲካን ውቅያኖስ መንገድ እንዲመርጡ አስገድዷቸዋል ተብሏል። በቂ የሴቶች መጸዳጃ ቤት አለመኖር። የፓርላማ አባላቱ በህዝብ ተወካዮች ምክር ቤቱ እያደገ የመጣውን የሴቶች የውክልና ተከትሎ ፓርላማ ህንጻ ውስጥም ተጨማሪ የሴቶች መጸዳጃ ቤት እንዲኖር ጠይቀዋል። በአውሮፓውያኖቹ 2024 ጥቅምት ወር ላይ 465 መቀመጫዎችን ላላቸው የታችኛው ምክር ቤት 73 ሴቶች ተመርጠዋል። ይህ ቀደም ሲል ከነበረው 54 ከፍተኛ ጭማሪ አሳይቷል። አንድ የተቃዋሚ ፓርቲ የህግ አውጪው ያሱኮ ኮሚኒያም እንደተናገሩት ብዙውን ጊዜ አጠቃላይ ስብሰባ ከመጀመሩ በፊት በመጸዳጃ ቤት ፊት ለፊት ለረጅም ወረፋ ታያል ብለዋል። እኚሁ የምክር ቤት አባልም ሌላ ሴት የፓርላማ አባላትን በመጥቀስ ስብሰባ ከመጀመሩ በፊት ወደ መጸዳጃ ቤት መሄድ ላይ ተስፋ መቁረጧን ተናግረዋል። በመሰብሰቢያው አዳራሽ አቅራቢያ 2 ክፍሎች ያሉት አንድ የሴቶች መጸዳጃ ቤት ይገኛል። አጠቃላይ የምክር ቤቱ ህንጻ 22 ክፍሎች ያሉትና 9 ሴት መጸዳጃዎች ብቻ አሉት። አሁን ያለው ሁኔታ ሴት ሰራተኞችና ጎብኚዎች ተመሳሳይ መጸዳጃ ቤት ስለሚጠቀሙ ብዙውን ጊዜ አስቸጋሪ ነው ያሉት ደግሞ የተቃዋሚው ኮንስቲቱሽናል ዲሞክራቲክ ፓርቲ አባል የሆኑት ኮሚኒየም ናቸው። ወደፊት ሴቶች ከ30 በመቶ በላይ የሚሆኑ የፓርላማ መቀመጫ የሚይዙበትን ለማሰብ ድምጼን እያሰማው መጠበቅ እፈልጋለሁ በሚል በፌስቡክ ገጽ ላይ ጽፈዋል። የጃፓን ፓርላማ ህንጻ የተገነባው እንደ አውሮፓውያን አቆጣጠር በ1936 ሲሆን ሴቶች የመምረጥ መብት የተፈቀደላቸው ደግሞ ከ10 ዓመት በኋላ እንደ አውሮፓውያን አቆጣጠር 1945 ነው። የመጀመሪያዎቹ ሴቶች ተመርጠው ወደ ምክር ቤት የገቡት እንደ አውሮፓውያን አቆጣጠር በ1946 ነው።
በኢራን ተቃዋሚዎችና የጸጥታ ኃይሎች መሃል ከፍተኛ ጉዳት። የፋርስ የዜና ወኪልና የሰብአዊ መብቶች ቡድን የሆነው ሄንጋዋ በደቡብ ምዕራብ ኢራን የምትገኘውን ሎር ዴጋን ከተማ በተቃዋሚዎችና በጸጥታ ኃይሎች መካከል በተፈጠረው ግጭት 2 ሰዎች መሞታቸውን ተናግረዋል። በአዛን 3 ተጨማሪ ሰዎችም በኩዳሼት ደግሞ 1 ሰው መገደሉን ፋርስ ዘግበዋል። በሐሙስ ዕለት በማህበራዊ ሚዲያ ላይ በተለጠፈው ቪዲዮዎቻቸው ላይ ተቃዋሚዎችንና በጸጥታ ኃይሎች መካከል በተደረጉ ግጭቶች ወቅት መኪናዎች በእሳት እንደተቃጠሉ አሳይተዋል። ብዙ ተቃዋሚዎች የሀገሪቱ አገዛዝ ከመንበሩ እንዲወርድ ጥሪ አቅርበዋል። አንዳንዶች አስተዳደሩ ወደ ንጉሳዊ አገዛዝ እንዲመለስም ጠይቀዋል። በገንዘብ የመግዛት አቅም መዳከም ምክንያት የተጀመረው ተቃውሞ በተለያዩ የሀገሪቱ ክፍሎች ለ5 ቀናት መቀጠሉም ተሰምቷል። ቢቢሲ ፐርሻ የተረጋገጡ ቪዲዮዎችን ሐሙስ ዕለት ዋና ከተማው ቴህራንን ጨምሮ ተቃውሞ ተካሂደዋል። ቢቢሲ ፐርሻ የሟቾቹን ሞት ከገለልተኛ ወገን ማረጋገጥ አልቻለም። የመንግስት መገናኛ ብዙሃን በበኩላቸው ከኢራን አብዮታዊ ጥበቃ IRGC ጋር ግንኙነት ያለውን የጸጥታ ኃይል አባል ሮብ ምሽት በምዕራባውያን ሎሬስታን ግዛት በኩዳሼት ከተማ ተቃዋሚዎች ጋር በተፈጠረ ግጭት መገደሉን ዘግበዋል። ቢቢሲ ይህን ማረጋገጥ ባይችልም ተቃዋሚዎቹ ግለሰቡ ተቃዋሚ እንደሆነና በጸጥታ ኃይሎች በጥይት እንደተገደለም ተናግረዋል። ባለስልጣናት ረብሻውን ለማፈን በሚያደርጉት ጥረት እረፍት ከታወጀ በኋላ ሮብ ዕለት ትምህርት ቤቶችና ዩኒቨርሲቲዎችና የመንግስት ተቋማት በመላ ሀገሪቱ ተዘግተዋል። ብዙዎቹ እረፍቱ የተሰጠው ተቃውሞውን ለመቆጣጠር ቢሆንም መንግስት ግን በቀዝቃዛው አየር ሁኔታ ምክንያት የሚባክንን ኃይል ለመቆጠብ ተብሎ መሰጠቱን ተናግረዋል። ተቃውሞ የጀመረው በቴህራን ሲሆን የኢራን ገንዘብ ከአሜሪካን ዶላር አንጻር ያለውን ምንዛሬ በከፍተኛ ደረጃ መውደቁን በተበሳጩ ነጋዴዎች የተጀመረ ነው። ማክሰኞ ዕለት ዩኒቨርሲቲው ተማሪዎች በተቃውሞ ተሳታፊ ሲሆኑ ወደ በርካታ ከተሞችም ተሰራጭተዋል። ብዙዎቹም በሀገሪቱ መንግስት ላይ ቁጣቸውን ገልጸዋል። አልሸባብ አባላት ዕጣ ፈንታ። የሶማሊያ መንግስት ኃይሎች ከዓለም አቀፍ አጋሮቻቸው ጋር በመሆን በፈጸሙት ጥቃት ወደ 30 የሚጠጉ አልሸባብ ታጣቂዎች መገደላቸው ተገለጸ። በደቡብ ምስራቅ ሀገሪቱ ክፍል ውስጥ በሚገኘው ከባድ ጎዳኔ በተባለ ከተማ ውስጥ በተፈጸሙ የአየር ጥቃት 29 የአልሸባብ ታጣቂዎች መገደላቸውና በተጨማሪም ለሽብር ጥቃት ሊውል የነበረ ተሽከርካሪ እንዲሁም የጦር መሳሪያዎች መውደማቸውን የሀገሪቱ መከላከያ ሚኒስትር ገልጸዋል። ሮይተርስ የዜና ወኪል ሚኒስትሩ በኤክስ ገጽ ላይ ያወጣውን መግለጫ ጠቅሶ እንደዘገበው በቡድኑ ላይ በተፈጸመው ጥቃት ውስጥ ማንነታቸው ያልገለጻቸው ዓለም አቀፍ አጋሮች መሳተፋቸውን ገልጸዋል። ሽብርተኝነትን በመዋጋት ለሚደረጉት ድጋፍ ምስጋናውን ገልጸዋል። በሶማሊያ ውስጥም የሚንቀሳቀሱ ታጣቂ ቡድኖች ለመዋጋት በአፍሪካ ህብረት ጥላ ስር የተለያዩ ሀገራት ወታደሮች በሀገሪቱ ውስጥ ተሰማርተው የሚገኙ ሲሆን አሜሪካና ሌሎች ምዕራባውያን ሀገራት ደግሞ የአየር ጥቃት ጨምሮ የተለያዩ ድጋፍን ይሰጣሉ። በተለይ በአሜሪካ ቡድን ይዞታዎችን፣ መሪዎችንና ታጣቂዎች ላይ ተደጋጋሚ የአየር ጥቃት በመፈጸም ትታወቃለች። አልሸባብ ዓለም አቀፍ ድጋፍ ያለው የሶማሊያ መንግስትን በመጣል በጥብቅ የሸሪዓ ህግ የሚመራ አስተዳደር ለመመስረት ከአውሮፓውያኖቹ 2007 ጀምሮ የሽምቅ ጥቃት እያካሄደ ይገኛል። የመረጃ ምንጭ አስነብቧል። በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ በኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።